ዓለምን ከመግዛት በላይ ራስን መግዛት እንደሚበልጥ ምን አይኖቻችሁ ታውቃላችሁ? በዓለማችን ላይ ወሳኝ የሚባል ስራ የሰሩ ሰዎች ሲጠየቁ ኢንተርቪያቸውን ወይም ደግሞ የጻፏቸው መጽሐፎች ስናይ ትልቁ ነገራችን ትልቁ የስኬት ምንጫችን ራሳችን መግዛታችን ነው ይላል። ስለዚህ ራስን መግዛት ትልቅ ነገር ነው። የሆኑ ነገሮችን ለማሸነፍ መጀመሪያ ራስን ማሸነፍ ያስፈልጋል። ይህ ማለት ለምትፈልጉት ዓላማ ለምትደርሱበት ራዕያችሁና ወደፊት ለምታዩት ነገር ዛሬ ላይ ራሳችሁን ማስገዛት ራስን መግዛት ያስፈልጋል። ለብዙ ነገር አቴንሽናችን ተወሳስቦ የምንፈልገውን ሳናደርግ እንዲሁ ተንከራታች ስንሆን እንታያለን። ይህንን ለማሸነፍ ራስን መግዛት ያስፈልጋል። ሰላም ጤና ይስጥልኝ። እንዴት ናችሁ የዚህ ቻናል ቤተሰቦች? ዛሬም 32ኛ ክፍላችን ለእናንተ የሚሆን ለነርሲንግ ተማሪዎች ስፔሻሊ ደግሞ ለሲኦሲ እና ለኤግዚት ኤግዛም የሚሆኑ ጥያቄዎችን አዘጋጅተንላችኋል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ይሄ ቪዲዮ እንደሚመቻችሁ እርግጠኛ ስለሆንኩ ላይክ አድርጋችሁ ጀምሩት፣ ለሌሎች እንዲዳረስ ሼር አድርጉት። እንዲሁም የሚሰራላችሁን ብጽፉልን ያንን ግብአት እያደረግን ፕራይት እየሰጠን ጥሩ ቪዲዮዎችን እየሰራን እንለቅላችኋለን። ወደፊት እንግዲህ ፈተና ልትፈተኑ ትችላላችሁ። እንደነዚህ አይነት ጥያቄዎችን ቻሌንጅ እያደረጋችሁ ቻሌንጁን እየተቀላቀላችሁ በደንብ አድርጋችሁ ሌሎች መጽሐፎችንም እየጨመራችሁ እያነበባችሁ የተሻለ ውጤት እንድታመጡ ከልብ እንመኛለን። ስለዚህ ይሄን ቪዲዮ እስከ መጨረሻው ድረስ ብታዩት ታተርፉበታላችሁ። ወደ እያንዳንዶቹ ጥያቄዎች ስንሄድ የመጀመሪያው ጥያቄ ላይ የምናገኘው a 42 years old man arrived at emergency unit with sudden severe right flank pain radiated to the groin and he's restless and vomiting. He has no fever. Which is most like nursing diagnosis ወይም ደግሞ which one is medical diagnosis for these patients? ኤ ላይ የምናገኘው እያንዳንዶቹን ሲናያቸው እያንዳንዶቹ ምርጫ ስናይ የመጀመሪያው የምናገኘው ኤ ላይ የምናገኘው አኪዩት ግሎሜሩሎኔፍራይተስ ይሄ ቲፒካል ፕሬዘንት ዊዝ ሄማቹሪያ አብዛኛውን ጊዜ እንደዚህ አይነት አኪዩት ግሎሜሩሎኔፍራይተስ ያለባቸው ቲ ከለርድ የሆኑ ሄማቹሪያ ያላቸው ዳት ኤክሰሲቭ ብለድ ሴል ወርም ደግሞ አርቢሲ ኢን ዘ ብለድ ኢን ዘ ዩሪን ማለት ነው። ፋሻል ኤንድ ፕሪኦርቢታል አካባቢ ኢደማ አላቸው፣ ምክንያቱም ዳት ኮንጀስት ስለሚሆን ፍሉድ ስለሚጠራቀም፣ እንዲሁም ኢደማ አላቸው። ሃይፐርቴንሽን አለባቸው ሪሌትድ ቱ ኮንጀሽን፣ ሪዲዩስ ዩሪን አውትፑት፣ ፔን ዩዥዋሊ ማይልድ ኦር አብሰንት ሊሆን ይችላል። ሲቪር ኤንድ ክሎክ የሆነ ፍላንክ ፔን አይኖራቸውም። በአብዛኛውን ጊዜ የነሱ ካራክተሪስቲክስ አይደለም። ስለዚህ ይሄኛው መልስ አይሆንም ማለት ነው። ቢላይ የምናገኘው ሬናል ኮሊክ የሚባሉት the most consist with sudden severe flank pain radiated to the groin። የዋናው ይሄ ሬናል ኮሊክ ከሚባሉት በሽታዎች ከሚባለው አንደኛው መገለጫው በጣም ሲቪር የሆነ ፍላንክ ፔን አለው። ፔኑ ግን ምን ያደርጋል? ራዲየት ቱ ግሮይን፣ ወደ ግሮይን ራዲየት ያደርጋል። ረስትለስ አላቸው፣ ቮሚቲንግ። the classical sign of this ዩትራይን ስቶን ነው ማለት የሬናል ኮሊክ ማለት የዩትራይክ ስቶን ማለት ነው። ኢትስ ዳት ሰፖርት ዊዝ አንኮምፕሊኬትድ ሬናል ኮሊክ። ሶ ቤዝድ ኦን ዚስ መልሳችን ወደ ምን ይቀርባል? ወደ ሬናል ኮሊክ ነው። አፔንዲሳይተስ ወይም ደግሞ ኢንፍላሜሽን ኦፍ አፔንዲክስ ፔን ዩዥዋሊ ቢግን ዳስ ፕሪ አምፕሊካል አብዛኛው ጊዜ ቱ ማይግሬት ራይት ሎወር ኳድራንት ነው። ናውዣ ኤንድ ቮሚቲንግ አላቸው። በት ፍላንክ ፔን ብዙ ጊዜ የላቸውም። የነሱ ዋና ካራክተሪስቲክ አይደለም። ስለዚህ እሱን ሩል አውት ማድረግ ያስፈልጋል። ፖሊኒፍራይተስ አብዛኛውን ጊዜ ዳስ በጣም ፌብራይል ናቸው። ቺሊንግ ዲስዩሪ ያላቸው፣ ፍላንክ ፔን አላ ወይም ቴንደርነስ አላቸው። እነዚህ የሳይን ኦፍ ኢንፌክሽን ኦፍ እንደ ኪድኒ ማለት ነው። ስለዚህ ይሄኛው ግን የሚያሳየው ምንድነው? ሬናል ኮሊክ ነው ፔኑ፣ ምክንያቱ ራዲቱ ግሮይን ኤራ። ስለዚህ መልሳችን ቢ ላይ ያለ ይሆናል። የሁለተኛው ጥያቄ ስንሄድ 62 years old female with ሲኬዲ ዴቨሎፕ ወይም ክሮኒክ ኪድኒ ዲዚዝ አለባት። ስቴጅ 5 ደርሷል። ግሎሜሩላር ፈርትሬሽን ሬቱ 12 ደርሷል። ይሄ ማለት ኖርማል ስንት ነው? ከ90 እስከ 130 ድረስ ነው። እስከ 120 የሚለዋል መጽሐፎች አሉ። ስለዚህ ይሄ ግሎሜሩላር ፈርትሬሽን ሬት ከዛ በላይ ከ90 በላይ ከሆነ የእሷ ግን ስንት ነው? 12 ነው። በጣም ትንሽ ነው ማለት ነው። ስለዚህ ፋቲግ ናውዣ አለባቸው። ፐርሲስታንት ፕሬቲክስ አለባቸው። ላብ ሪዛልታቸው ብሉሩቢን 110 ሚሊግራም ፐር ዴሲ ነው። ኬራቲን 9 ሚሊግራም ፐር ዴሲ ነው። ፖታሲየም 6 ነው። ይሄ ማለት ከ5 በላይ ስለሆነ ሃይፐር ነው። ኤንድ ሄሞግሎቢናቸው ወይም ደግሞ ፐርሰንቱ ሲታይ ሄሞግሎቢን ነምበሩ ሲታይ 7 ግራም ፐር ዴሲሊትር ነው። ዛት አኒሚክ ነው። ሺ ሪፖርትድ ፑር አፒታይተስ ምን አላት? የምግብ ፍላጎቷ በጣም ቀንሷል። ዌይት ሎስ አለባት። ዋዝ ኔክስት ቤስት ኢንተርቬንሽን ፎር ዚስ ፔሸንት? ለዚህ በሽተኛ ቤስት ኢንተርቬንሽን የሚባለው የትኛው ነው? የመጀመሪያው የምናገኘው ኢንክሪዝ ኦራል ፍሉድ መጨመር። ይሄኛው ምንም ሪሌት የሚያደርግ አይችላል። ኖ ዳስ አፕሮፕሪየት ፎር ሲኬዲ። ለሲኬዲ ወይም ስቴጅ 5 ለደረሰ በሽተኛ ፍሉድ ሪኮመንድ ማድረግ አያስፈልግም። ምክንያቱም ሃይፐርካሊሚያ ውስጥ ገብታለች፣ ሲምፕተሙ አለባት፣ ሲቪር የሆነ ሲምፕተም። ስለዚህ ሃይድሬት ማድረግ ምንም አይነት አንደርላይን
ኮዙን ማኔጅ ሊያደርግ አይችልም እንደውም ሊያባብስ ይችላል ሁለተኛው ላይ ስታርት ሄሞዳያሊሲስ ኦር ፐሪቶኒያል ዳያሊሲስ መጀመሪያ ዳያሊሲስ ማለት አርቲፊሻል ማሽን በመጠቀም አርቲፊሻል ኪድኒ ወይም ደግሞ ዳያሊዘር በመጠቀም ምን ማድረግ ፊልተር ማድረግ ማለት ነው ስለዚህ በሄሞዳያሊሲስ ወይም ደግሞ በፔሪፌራል ወይም ደግሞ በሴንትራል ሊሆን ይችላል አርተሪና ቬንን በመጠቀም ዳያሊሲስ ልንሰራ እንችላለን ኦር ደግሞ በፐርቶኒያል በኦስሞላሪቲ ምን ሊሰራ ይችላል ዳያሊሲስ ሊል ይችላል ወይም ሊጣራ ይችላል ስለዚህ አብዛኛው እንግዲህ ኢትዮጵያ ውስጥ የሚሰራው ሄሞዳያሊሲስ ነው ስለዚህ በዚህ መንገድ ማድረግ አንደኛው ኢምፖርታንት ነው ምክንያቱም ግሎሜሩላር ፊልትሬሽን ሬቷ በጣም ወርዷል ስለዚህ ለዚህ በሽተኛ በጣም ኢንተርቬንሽን ቤስት ኢንተርቬንሽን የሚባለው ይሄ ነው because related to the 5 stage stage 5 kidney disease አለባት ወይም ደግሞ kidney failure አለባት and hyperkalemia ገብታለች 6 ነው and very high bilirubin and keratin and anemic ናት ወይም ደግሞ አኒሚያ ናት based on the data ስለዚህ ለዚህች መልስ የሚሆነው ማለት የትኛው ነው ቢላ ያለው that start hemodialysis and peritoneal dialysis ማለት ነው ያው ሄሞም ፐሪቶኒያልም ተመሳሳይነት አላቸው ስለዚህ መልሳችን ቢ ነው ወደ ሶስተኛው ስንሄድ የሶስተኛው ጥያቄ 73 year old woman with kidney ፌለር አለባት ወይም ደግሞ ሲኬዲ አለባት ክሮኒክ ኪድኒ ዲዝ አለባት ፕሬዘንት ዊዝ ሲቪር ሾርትነስ ኦፍ ብሪዚንግ ኤንድ ክራክል ሳውንድ ቦዝ ለንግ ሲዳመጥ ሳውንድ በሚደመጥበት ሰዓት ክራክል ሳውንድ አለ ለንግ ሳውንድ ማለት ነው ሪሌትድ ቱ ኮንጀሽን ይሆናል ከሱ ጋር ተያይዞ የሚመጣ ነው ከዛ ባሻገር ፕላስ 3 ኢደማ አለባት ምን ማለት ነው ፕላስ 3 ኢደማ ይሄ ማለት በጣም ፖዚቲቭ የሆነ ኢደማ ተስናት ይሄ ማለት ከ5 እስከ 6 ሚሊ ሜትር ይታያል ማለት ነው እስከ 60 ሰከንድ ድረስ ሪባውንድ ላይ ያደርግ ወይም ደግሞ ሪፕለስ ላይ ያደርግ ይችላል ስለዚህ ይሄ አንደኛው ምልክት ሲቪየር የሆነ ኢደማ እንዳለባት ያሳያል ከዛ ባሻገር ደግሞ እሱ ብቻ አይደለም ዘነስ አድሚኒስትር ኦፍ አይቪ ፍሩስናማይድ የሚባል ወይም ደግሞ ዳይሬቲክስ ታዞላታል በት ፔሸንት ዩሪን አውትፑታቸው ስንት ሆኗል 20 ብቻ 20 ኤምኤል ፐር ሃወር ነው በጣም ትንሽ ነው ስለዚህ ሪስፓራቶሪ ዲስትረስ አለ ኦክሲጅን ሳቹሬሽኗ ሲታይ 88% ነው this under the normal which actually is most appropriate for these patients የመጀመሪያው increase of diuretics dose ምንም አያስፈልግም ምክንያቱም ዶዝ ተሰጥቷታል ግን 20 ml per hours ነው በጣም under the normal ነው increase deep breathing ምንም ከቀጣለ ያጋለ ምክንያቱም ዲስፒኒያ ቢኖር ወይ shortness of breathing ቢኖር እየመጣ ያለው ከአንደርላይን ኮዙ በኮንጀሽን ምክንያት ነው እንጂ ኤክሰርሳይዝ በማድረጓ ምንም የተለየ ነገር ሊፈጠር አይችልም ሎንግ ተርም ምናልባት የሌሎች ከተደረጉ በኋላ ሊሆን ይችላል ኖቲፋይ ፕሮቫይድ ኢኒሺያል አርጀንት ዲያሊሲስ ነው መልሳችን የሚሆነው ኖቲፋይ ዘ ፕሮቫይደር ቱ ኢኒሺየት አርጀንት ዲያሊሲስ እንደዚህ በሽተኛ የሚያስፈልገው ምክንያቱም ግሎሜሩላር ፊልትሬሽን ሬቱ ከኖርማሉ በታች ነው ከዛ ባሻገር ኢደማተስ ናት ኮዳት ኢንዲኬት ኦፍ ኮንጀሽን አለ ከዛ ደግሞ ኢደማተስ ናት ስለዚህ ለዚች በሽተኛ ሪኮመንድ የሚደረገው የኦክሲጅን ሳቹሬሽኑም አንደር ዘ ኖርማል ነው ሪሌትድ ቱ ዳት ኢንተርፌሪንግ ኦፍ ጋዝ ኤክስቼንጅ ሶ የሚሻለው የተሻለው የሚባለው ሲ ላይ ያለው ይሆናል ዲ ላይ ሪስትሪክት ፉድ ሃይ ሶዲየም ይሄኛው ሎንግ ተርም ነው እንደ ፈርስት አክሽን ላይ ሆን ይችላል ስለዚህ መልሳችን ሲ ይሆናል ማለት ነው ወደ አራተኛው ጥያቄ 32 years old woman present with generalized swelling in face leg and weight gain አለ and through the urinalysis ሰራ 4+ protein blood pressure 120 with 75 diastolics which is most likely diagnosed so እያንዳንዶቹን ጥያቄዎች እናያታለን አማራጮች ሰጥተናል እያንዳንዶቹን እያብራራን እናያቸዋለን ማለት ነው ስለዚህ የመጀመሪያው የ32 ዓመት እድሜ ያለው ስለዚህ ጀነራላይዝ የሆነ ስዌሊንግ አለበት ፌስ ላይ ሌግ ላይ ከሱ ጋር ተያይዞ ደግሞ ዌት ጌን አለ and ፍሩቲ የሆነ ዩሪን አለበት ወይም ደግሞ የአረፋ አይነት ዩሪናላይሲስ ሲሰራ ማለት ነው ከዛ ባሻገር ደግሞ ዩሪናላይሲስ ሲሰራ ደግሞ ፕሮቲኑ 4 በላይ ሆኗል +4 ሆኗል ብለድ ፕሬሸሩ 120 እዚህ ኖርማል ሬንጅ ውስጥ ነው ወደ መጀመሪያው ምርጫ ስንሄድ ኔፍሮቲክ ሲንድረም ነው ኔፍሮቲክ ሲንድረም አብዛኛውን ጊዜ መገለጫዎቹ የመጀመሪያው ሄማቹሪ ያላቸው ሃይፐርቴንሽን ውስጥ ይገባሉ ማይልድ ቱ ሞደሬት ፕሮቲን ዩሪያ ያላቸው ሪዲዩስ ኦፍ ዩሪን አውትፑታቸው ጀነራላይዝ ስዌሊንግ ሊኖራቸው ይችላል እነዚህ ዋና መገለጫዎች የኔፍሮቲክ ሲንድረም ናቸው ሶ ግን ማሲቭ ፕሮቲን ዩሪያ ፍሩቲ ዩሪን እነዚህ ኔፍሮቲክ ካራክተሪስቲክስ ሳይሆኑ የኔፍሮቲክ ካራክተሪስቲክስ ኔፍሮቲክ እና ኔፍሮቲክ ይለያያሉ በተወሰነ መጠን ማለት ነው ስለዚህ ይሄኛው መልስ አይሆነ ነው ሁለተኛው ሬናል ፌለር ነው ሬናል ፌለር that shows that elevation of keratin oliguria and does not primarily present heavy protein urea and protein urine ይሄኛው መገለጫ አይደለም ግን በዋናነት ኬራቲን እና oliguria ነው oliguria means under the normal ነው ከኖርማሉ በታች በተለይ ከ500 በታች በሚሆንበት ሰዓት oliguria እንለዋለን እና ኬራቲን ማለት ይሄ that indicate of renal failure ነው polynephritis ኢንፌክሽን ነው የኢንፌክሽን ምልክት የለውም ይሄ በሽተኛ ዲ ላይ የምናገኘው
ኔፍሮቲክ ሲንድረም ነው። የኔፍሮቲክ ሲንድረም ዋና መገለጫው አንደኛው ጀነራላይዝድ ኢደማ ኔፍሮቲክና የመጀመሪያው ግን ኔፍሮቲክ ነው። ይሄኛው ኔፍሮቲክ ነው። ስለዚህ ኔፍሮቲክ ከሆነ ግን ጀነራላይዝድ ኢደማ አለበት፣ ፌስ ላይ ሌግ ላይ ዌት ጌን አለበት ፍሮም ዳት ፍሉድ ሪቴንሽን ስለሚኖረው ኤንድ ፍሩቲ ዩሪን ፎፍት ሄቪ ፕሮቲን ሎስ አለባቸው ኤንድ ፕላስ 4 ዳት የፕሮቲን ዩሪያ እሱ አለ ወይም ደግሞ ፕሮቲን አለ ዛት ኢንዲኬት ኦፍ ቬሪ ሃይ ፕሮቲን ኢን ዘ ዩሪን ማለት ነው የሚያመለክተው ማለት ነው። ነገር ግን ብለድ ፕሬሸራቸው ኖርማል ሲሆን ይችላል። የነዛ ግን ሃይፐርቴንሽን ውስጥ ሊገቡ ይችላሉ። የማን የኔፍሮቲክ ከሆነ ሃይፐርቴንሽን ውስጥ የመግባት እድል አላቸው። የኔፍሮቲክ ግን ወደ ኖርማል ውስጥ የመግባት እድል አላቸው። ስለዚህ መልሳችን የሚሆነው ዲ ላይ ያለው ኔፍሮቲክ ሲንድረም ይሆናል ማለት ነው። ወደ አምስተኛው ስንሄድ ወደ አምስተኛው ጥያቄ ነው ዘ ፔሸንት ዊዝ ኢንዶሊንግ ፎሊ ካቴተር ምን አለው? ኢንዶሊንግ ፎሊ ካቴተር አለው። ሰደንሊ ሪፖርት ዛት ሱፕራፑቢክ ፉልነስ ኤንድ ዲስኮምፎርት ምን አለው ማለት ነው? ዲስኮምፎርት እና ፉልነስ አለው ማለት ነው። ዩሪን ባጉ ሲታይ ሪሜንስ ዳት ኢምፒቲ ፎር 3 hours ዳት the needs of the tube are not see የታጠፈ ወይም ደግሞ እንደዚህ አይነት የለውም። what should be nurse do first ምን እናደርጋለን? እንደ ፈርስት እንደ ነርስ ምን ነገሮችን እንፕላይ አንደኛ ፎሊ ካቴተር ተሰጥቶለታል። ከዛ ባሻገር ደግሞ ሱፕራፑቢክ ፉልነስ አለበት፣ ዲስኮምፎርት አለበት እና ኢምፒቲ ባግ ነው for 3 hours so based on that ኦብዘርቭ ስታነጉት ምንም አይነት ሪንክል ወደ ብሬክ ያደረገ ወይም ብሎክ ያደረገ ነገር የለውም። ስለዚህ ምንድነው ልናደርግ የምንችለው? ስለዚህ እያንዳንዶቹን ሲናያቸው የመጀመሪያው ምርጫ ላይ የምናገኘው ሪሙቭ ካቴተር ኢዝ ኖት ሪከመንድ እንደ ፈርስት አክሽን አይመከርም። ሁለተኛው ላይ ቢ ላይ የምናገኘው ኢሪጌት ዘ ካቴተር ጀንትሊ ዊዝ ሳላይን በእስራኤል ሳላይን ኢዝ ሞስት አፕሮፕሪየት አክሽን ከሚባሉት አንደኛው ይሄ ነው። ምክንያቱም በምን ብሎክ ሊሆን ይችላል? በፐሲ ዲስቻርጅ ወይም በብለድ ክሎት ወይ በደብራይድ በሆኑ ነገሮች ብሎክ ሊሆን ስለሚችል ስለዚህ ቤዝድ ኦን ዘ ጋይድ ላይን ባለው ጋይድ ላይን መሰረት ኖርማል ሳላይን አፕላይ አድርጋችሁ ወይም ደግሞ አስገብታችሁ እሱን ሪጌት ማድረግ ሪከመንድ ይደረጋል። ከዛ ባሻገር ከዚህ ካለፈ ሪፖርቱ ሲኒየርስ ማለት ነው። ስለዚህ መልሳችን የሚሆነው ቢ ላይ ያለው ነው። ኢንክሪዝ ኦራል ፍሉድ አያስፈልግም ቢኮዝ የኦራል ፍሉድ መውሰዱ አለመውሰዱ አይደለም ካቴተሩ ላይ ያለውን ፍሉድ እንዲወጣ የሚያደርገው። ስለዚህ ብሎኬጅ ሊኖር ስለሚችል ብሎኩ ደግሞ የሆነው በሙከስ ወይም በብለድ ወይም ደግሞ በፐሲ ዲስቻርጅ ወይም ደግሞ በደብራይድ ሊሆን ይችላል። ስለዚህ ስሪ ሉመን ከሆነ በአንደኛው ሉመን አስገብታችሁ ፍሉድ እንዲወጣ ማድረግ ትችላላችሁ። ወይም በዛው ላይ በስሪንጅ ወደ ውስጥ ካስገባችሁ ፑሽ ካደረጋችሁ በኋላ ሪጌት ማድረግ ትችላላችሁ። መልሳችን ቢ ይሆናል። ወደ ስድስተኛው ጥያቄ ስንሄድ ሚስተር ኬ 6 years old man has difficulty of starting urine weak stream አላቸው ኖክቹሪ አላቸው ፊሊንግ ኦፍ ኢንኮምፕሊት ኢምፒቲንግ ፊሊንጋቸው ምንድነው? ኢንኮምፕሊት ያላለቀ ስሜት አይነት ይሰማቸዋል። ሂዝ ብላደር ፓልፔትድ ብላደሩ ፓልፔት በሚደረግበት ሰዓት ፖስት ሬዚዱዋል ኢዝ ሃይ ፖስት ሬዚዱዋል ማለት ዩሪኔት በምናደርግበት ሰዓት እስከ 100 ኤምኤል ድረስ ሬዚዱዋል ሊቀመጥ ይችላል። ነገር ግን ከ500 400 በላይ ከሆነ ዛት ኢንዲኬት ኦፍ ብላደር ሬዚዱዋሉ ሃይ ሆኗል ማለት ነው። which is a prior nursing diagnosis ስለዚህ ከዚህ ተነስተን ነርሲንግ ዳያግኖስ ማውጣት እንችላለን ማለት ነው። የመጀመሪያው ጥያቄ ላይ ምን risk of infection this is relevant ነው ግን but is not the priority እንደ priority ግን አያዝም። the primary problem is inability to empty bladder effectively ማለት ነው። ስለዚህ እንደ first priority risk of infection አይደለም። acute pain የፔሸንት ኮምፕሌን እንደዛ አይነት ስለሌለው ይሄኛው መልሳችን አይሆንም። ሲላ የምናገኘው impaired urine elimination the priority diagnosis the patient shows that classical symptom of bladder outlet is obstruction ሆኗል። ሂስታንስ ያለበት ወይ difficult of starting urine ማለት ነው። እንደ ማስማጥ አይነት ወይም ደግሞ weak urine stream አላቸው ኖክቹሪ አላቸው feeling of incomplete አላቸው that indicate of impair of urine elimination anxiety ይሆናል። እንደ priority ግን አይያዝም። ስለዚህ መልሳችን የሚሆነው impaired urine elimination because the patient says as starting urine weak stream አለ ኖክቹሪ ያለባቸው feeling of incomplete ብላደር ኢምፒቲ ወይም ደግሞ የወጣ አይመስላቸውም። ብላደርን ፓልፔት በመታረጉበት ሰዓት ፖስት ቮይዲንግ ሬዚዱዋል ቮሊዩም ሃይ ነው። ስለዚህ ቤዝድ ኦን ዚስ ኢምፓየር ኦፍ ዩሪን ኤሊሚኔሽን አለው ማለት ነው። መልሳችን የሚሆነው ሲ ይሆናል ማለት ነው። ወደ ሰባተኛው ስንሄድ 38 old women treated by acute cystitis reported improving symptom of after 48 hours antibiotics the burning urgency has resolved ሆኗል። follow up the urine diagnostics show that no leukocyte and nitrate which finding best indicator of can plan was effectively
ሶ ቤዝድ ኦን ዚስ ምን ሆኗል ከላይ ያለባት ሲስታይትስ ነበረባት የብላደር ላይ ኢንፌክሽን ነበረባት ስለዚህ ከህክምናው በኋላ ሶልቭድ ሆኗል ሶ which finding based indicator of care plan was effective care planaችን effective መሆኑን የትኛው ኢንዲኬተር ነው ሶ የመጀመሪያው ጥያቄ ላይ የምናገኘው she understand UTI prevention is important education is important በጣም አስፈላጊ ነው ግን አሁን እየጠየቀን ያለ ነው ቤስት ፋይንዲንግ ኢንዲኬተር አሁን ላይ ያለውን ነገር ኢንዲኬት የሚያደርጋቸው የትኛው ነው ስለዚህ ይሄኛው ላይ ሆን ይችላል ቢ ላይ የምናገኘው ሺ ሪፖርትስ ኖ ዲስዩሪያ ይሄኛው የሚሆንበት ጊዜ አለ ማለት አሁን ሳይን ነው መጀመሪያ ሳይን ሲምፕተሙ ነው ሶልቭ ማድረግ ያለብን እርግጥ ከሲ ጋር መመሳሰል ባህሪ ያላችሁ ዩሪናል ላይ ሲሾው ዛት ኖ ኢንፌክሽን ማርከርስ ፕሮፐርሊ ስታዩት በዩሪናላይሲስ የተሰራው ኖ ኢንፌክሽን ሳይን ከሆነ ወይም ደግሞ የWBC የRBC ኢንክሉዲንግ ኦፍ ሌሎችም የሚታዩ ላብራቶሪ ኢንቨስቲጌሽኖች ካሉ እነሱ ራዲኬት ከሆኑ ወይም ከጠፉ ኤሊሚኔት ከሆኑ ዛት ኢንዲኬት ኦፍ ጉድ ፕላን ሊሆን ይችላል ግን ዋና የነርስ ስራ መሆን ያለበት ሲምፕተም ማከም ማለት ነው ስለዚህ መልሳችን የሚሆነው ቢ ሺ ሪፖርት ኖ ሳይን ኦፍ ዲስዩሪያ ማለት ነው ወይም ደግሞ the patient reports I have no dysuria ካላችሁ ዛት ቤስት ኢንዲኬተር ነው ለኬር ፕላናቸው ምክንያቱም ከተባለ ነርስ ከሁሉ በላይ ማከም ያለበት ሲምፕተሙን ማከም አለበት ወይም ደግሞ ሳይኑን ማከም አለበት ከዛ በኋላ ሌሎቹ ይመጣሉ ሁለተኛ መልስ ብትሉ ሲ ላይ ያለ ይመጣል ሌሎቹ ቀስ እያሉ ይመጣሉ ማለት ነው ነገር ግን አንዳንዴ ሲም የሚሆን ፕሮባቢሊቲ ሊኖር ይችላል ነገር ግን ባለን ዳታ which is find the best indicator care plan was effective ስለሚል ዲስዩሪያ የነበሩትን የዲስዩሪያ ሲምፕተም የለንም ካሉ it's important ነው ማለት ነው ስለዚህ መልሳችን ቢ ነው ወደ 8ኛው ስንሄድ 50 years old diabetes patient with polynephritis has fever flank pain nausea vomiting case of difficulty of staying of hydrate which nursing diagnosis most appropriate ከዚህ ላይ ተነስተን which most important nursing diagnosis so based on this which is nursing diagnosis most appropriate the major acute periodic bladder irritation while the flank pain is present renal origin ስለዚህ ወይም ደግሞ polynephritis ምንለው not bladder irritation ስለዚህ ብላደርን ኢሪቴት አያደርግም ምክንያቱም the original of polynephritis የት ላይ ነው ኪድኒ ላይ ነው ስለዚህ ወይም ደግሞ upper urinary tract ላይ ነው ስለዚህ ይሄኛው መልስ አይሆነንም ቢ ላይ የምናገኘው risk of deficiency of fluid volume related to fever and vomiting ምን አላቸው እዚህ ጋር ከምንለው nausea vomiting አላቸው ስለዚህ አንደኛው ለመልሳችን የቀረበው risk for deficiency of fluid volume related to fever and vomiting most appropriate the patient is nausea vomiting fever that increase of fluid loss risk of dehydration maintaining of hydration is critically especially in diabetic patient to prevent of complication like hypotension or renal function ማለት ነው እሱ ሊወርድ ይችላል so ይሄኛው አንዱ ይሆናል መልሳችን ወደ ሲ ላይ impair of physical mobility related to flank pain ይሄም በኋላ ሰከንድ ነው flank pain is limit activity but mobility is not priority nursing diagnosis ነው የሚባሉት anxiety related to hospitalization ይኖራል ግን እንደ first priority አይደለም ስለዚህ መልሳችን የሚሆነው risk for fluid deficiency volume related to fever and vomiting or including of nausea ይሆናል ማለት ነው ወደ 9ኛው ጥያቄ ስንሄድ the patient with chronic kidney disease present with edema shortness of breathing or exertions and elevated blood pressures 168 with 98 mm of mercury decrease of urine output and crackle sound አለ with nursing intervention should be done first so based on this ባለው ዳታ ምን ልናደርግ እንችላለን የመጀመሪያው education patient is low sodium diet ይሄ long term ነው እንደ fast action አይሆንም እያለን ያለው with nursing intervention should be first ነው የሚለን monitor daily weight and food balance ይሄኛውም ይሆናል ነገር ግን ongoing ነው ይሄ የሚሆነው but does not provide immediately ልንሰራው የምንችለው አይደለም pulmonary congestion and hypertension የመኖር እድል አላቸው ግን ongoing ነው የሚሆነው ይሄ congested የመሆን ባህሪ ስላላቸው ከሱ ጋር ተያይዞ ሞኒተር ማድረጉ መልካም ነው ሶስተኛው ላይ የምናገኘው administer prescribe and diuretics የዚህ በሽተኛ ምንድነው ዋና ችግሩ አንደኛ shortness of breathing አለው ኤደማተስ ነው blood pressure በጣም ጨምሯል urine output በጣም ቀንሷል and crackle sound አለ that indicate fluid distension አለ ማለት ነው congestionም አለ so edema አለ dyspnea አለ and crackle hypertension አለ decrease output አለ so based on this the best intervention የሚባለው first intervention የሚባለው administer of prescribed diuretics የሚባሉ መድኃኒቶችን ነፍሮሳማይድ የሚባሉት መድኃኒቶች ወይ ላሴክስ የምንላቸው መድኃኒቶችን prescribe ማድረግ ይመከራል
prepare for the patient dialysis teaching relieve that long term በጣም long term ነው ወይም ስኬዲ ዴቨሎፕ ካደረጉ በትኖት ኢሚዲየትሊ አክሽን አይደለም ግን ሊሰጡ ይችላሉ ስለዚህ ግሎሜሩላር ፊልትሬሽን ስለማያሳይ ስለዚህ ለዚህ በሽተኛ አንቲ ዳይሬቲክስ ነቅርታ ዳይሬቲክስ ድረጎችን እናዘለታለን ማለት ነው ሲ ይሆናል መልሳችን ወደ 10ኛው ጥያቄ ስንሄድ 68 years old man with us benign prostate hyperplasia has difficulty starting urination and doubling of and feeling of incomplete emptying bladders the bladder can show that 480 ml retained urine ይሄ ማለት residual volume በጣም ጨምሯል what is nursing priority action ከዚህ ተነስተን ምን አይነት ፕራዮሪቲ አክሽን እንሰጣለን ነው የሚለው የመጀመሪያው encourage patients avoid every 2 hours helpful to prevent of further irritation but residual volume ስናይ 480 ነው ስለዚህ መውጣት አልቻለም ማለት ነው ስለዚህ ሲግኒፊካንት የሆነ ሮል የለውም ማለት ነው increase of oral intake ምንም አይጠቅመንም and teach bladder training exercise ይሄንም ምክንያቱም ከብላደር አቶኒያ የገጠመን ነገር የለም ወይም ደግሞ ለአሲስቱን አላጣም ስለዚህ እዚህ መልስ የሚሆነው that prepare for catheterization is important nursing interventionችን ይሄ ነው መልሳችን ዲ ነው ይሆናል በሌላ ምርጥ ቪዲዮ እስከምንገናኝ ድረስ ለዛሬ አበቃው ቻው